ሰላም ጤና ይስጥልኝ ቤተሰቦች ቶፕ 5 በሚለው ፕሮግራም በድጋሚ ተገናኝተናል። ለዛሬ በዚህ ቪዲዮ እንግዲህ አንድ ባንድ በዝርዝር የምናየው ጁን 2026ን የሚያደምቁ ትልልቅ የሚባሉ የሆሊውድ ፊልሞችን ነው። ጁን ወር ላይ ትልልቅ የሚባሉ ፊልሞች ለይታ ይበቃሉ። ከዲሲ የሚወጣው ሱፐር ገርል የተሰኘ ፊልም አለ። ከዲዝኒ ደግሞ የሚወጣው በጣም ሲጠበቅ የነበረው ቶይ ስቶሪ 5 የተሰኘ ፊልምም ለይታ ይበቃል። አኒሜሽኑ እንደሚታወቀው ለረጅም ጊዜ ከሆሊውድ ሱፐር ሂሮ ይዘት ያላቸው ፊልሞች አልተለቀቁም ነበረ ወይም ቆየት ብሏል ከተለቀቀ። በቀጣይ ወር የሚለቀቀው ደግሞ ከዲሲ ዩኒቨርስ የሚወጣው ሱፐር ገርል የተሰኘው ፊልም እንዴት ይሆናል የሚለውን ደግሞ አብረን ምና ይሆናል። ሱፐር ገርል እና ቶይ ስቶሪ 5 ከሚለው ፊልም ሌላም ሌሎች ፊልሞችም ይወጣሉ በጁን ወር ላይ። ስለዚህ እንግዲህ ከሆሊውድ ጁን ወር ላይ የሚለቀቁ ትልልቅ የሚባሉ 5 ፊልሞችን አንድ ባንድ በየተራው እናያለን። तो सड़ेले दारू कड्डे वाली झल्ली है ना? झल्ला तो तेरी शक्ल पे लिखा है। सो तो है। ከቦሊውድ ሌላ ስለ ሆሊውድም ደግሞ የተለያዩ መረጃዎችን እንዳቀርብላችሁ ከፈለጋችሁ ሰብስክራይብ በታኑን በመጫን በዛውም ደግሞ የደውል ምልክቷን ተጫኑት። ምክንያቱም አዳዲስ ቪዲዮ በምጭን ሰዓት ላይ ቅድሚያ ኖቲፊኬሽኑ እናንተ ጋር መድረስ እንዲችል ማድረግ ትችላላችሁ። አምስተኛ ማስተርስ ኦፍ ዘ ዩኒቨርስ። ማስተርስ ኦፍ ዘ ዩኒቨርስ የተሰኘው ፊልም ታዋቂውን ኮሚክ ገጸ ባህሪ መሰረት አድርጎ የተሰራ ፊልም ሲሆን ይህ ገጸ ባህሪም ደግሞ ሁለተኛው ነው ከመጽሐፉ ላይ ሲሰራ። ይህንም ፊልምም የባምበል ቢ ፊልም ዳይሬክተር የሆነው ትራቪስ ናይት ዳይሬክት ያደረገው ፊልም ነው። ኒከስ ጉሉሰን በዋና መሪነት የሚጫወት ሲሆን በፊልሙ ላይ ከእሱ ጋርም ደግሞ ካሚላ ማዲ፣ ጄሪ ሊዶ፣ አሊሰን በሪና ኢንድሪስ አልባ ረዳት አክተር ሆኖ የሚጫወትበት ፊልም ነው። ትሬለሩ ሲታይ ምንም አይልም፣ ጥሩ ነገር አለው። በዛውም ያሳዩን ደግሞ ሂማን ማለትም ልዑል አደም ግላን ወደ ምድር ላይ መጥቷል ወይም መሬት ላይ ሆኖ ይታያል። ሻሞላውን ወይም ጎራዴኑም ሲያፈላልግ ይታያል። እሱን ካገኘ በኋላ ወደ ቤቱ መሄድ ይችላል ማለት ነው። ስለዚህ ልዑል አደም ወደ ቤቱ ሲመለስ ምን ተፈጥሮ ያጋጥመዋል? እዚህ ምድር ላይ ደግሞ ሻሞላውን ወይም ጎራዴው እንዴት አፈላልጎ ያገኛል? ከዚህ ከሐጸቡ ጋር ደግሞ በምን መንገድ ይታገላል ይጣላል የሚለውን የዚህን ሁሉ መልስ እንግዲህ ፊልሙ ስናይ ነው የምናገኘው ማለት ነው። ትልቅ ፊልም ነው። በአጠቃላይ ወደ $200 ሚሊዮን የወጣበት ወይም በከፍተኛ በጀት የተሰራ ፊልም ነው። ትሬለሩ ሲታይ ጥሩ ነው፣ ጥሩ አቀባበልም አግኝቷል። ግን ደግሞ ለእይታ ሲበቃ በአጠቃላዩ ቦክስ ኦፊስ ላይ ምን ያህል አቀባበል ያገኛል የሚለውን ደግሞ አብረን ይሆናል። ይህ ማስተርስ ኦፍ ዘ ዩኒቨርስ የተሰኘው ፊልም ጁን 5 ላይ በዓለም አቀፍ ደረጃ በተለያዩ ቋንቋዎች ለእይታ ይቀርባል የተባለ ፊልም ሆኗል። लेकिन इस्तेमाल करने की हिम्मत नहीं। ताकत मेरे पास नहीं, मुझ में है। አራተኛው ዲስክሎዘር ዴይ። ዲስክሎዘር ዴይ ማለት አንድ ሳይፋይ ፊልም ሲሆን ይህንን ፊልም ደግሞ በጣም ታዋቂው ዳይሬክተር ስቲቨን ስፒልበርግ ነው ዳይሬክት ያደረገው። ስቲቨን ስፒልበርግን እርግጠኛ ነኝ ብዙዎቻችሁ ታውቁታላችሁ። ምክንያቱም ሆሊውድ ላይ ያሉ በጣም ታዋቂና ዝነኛ የሚባሉ ፊልሞችን ከድሮ ጀምሮ ዳይሬክት በማድረግ ይታወቃል። ኢንዲያና ጆንስ፣ ጆራሲክ ፓርክ፣ ኢቲ፣ አድቬንቸር ኦፍ ቲንቲን እና በቢኤፍጂ የተሰኙ ፊልሞችን በአታያቸውም እንኳን እርግጠኛ ነኝ ስማቸውን ሰምታችሁ ይሆናል። ዲስክሎዘር ዴይ የተባለው ፊልም የስቲቨን ስፒልበርግ ቀጣይ ፊልሙ ሲሆን በዚህ ፊልም ላይ ደግሞ ኤምሪ ብራድሊ እና ሆሴ ኮርነር መሪ ቦታውን ይዘው የሚጫወቱበት ፊልም ነው። የፊልሙ ትሬለር በጣም በሰስፔንስ እና በትሪለር የታጨቀ ነው፣ ወይም በጣም ብዙ ሰስፔንስ እንዳለው ያሳያል። እርግጠኛ ነኝ ትሬለሩን ያየ ሰው እንዳለ በትክክለኛው ግን ይሄ ፊልም መጨረሻው ምን ይሆናል ብሎ እንደሚያስብ ምንም ጥርጥር የለውም። ትሬለሩ ልክ ሲጀምር የሚታየው የኤሚሊ ካራክተር የሚታይ ሲሆን ልክ እሷም የአየር ሁኔታውን ለመዘገብ በምትሞክር ሰዓት ላይ የሆነ ነገር ይቆጣጠራትና ልክ እንደ ኤሊያኖች ማውራት ትጀምራለች። ትሬለሩ በትክክል ኤሊያን እንዳለ የሚያሳይ ነገር አለው። ግን ደግሞ ትልቁ ጥያቄ ይሄ ኤሊያን ማን ነው እና እሷን ተቆጣጥሮ ምን ማድረግ ፈልጓል የሚለው ነው። የሁሉ እንኳን ጥያቄ ብቻ ነው ፊልሙን ስናይ ነው መልስ የምናገኘው ማለት ነው። ትሬለሩ ሲታይ በጣም ሰስፔንስ የሚያደርግ ነገር አለው፣ ደስ የሚል ነገርም አለው። እርግጠኛ ነኝ ሁላችንም ተስፋ አድርገን እንደምንጠብቀው በአሁኑም ስቲቨን ስፒልበርግ እጅግ በጣም አስደናቂ ታሪክ ይዞልን እንደሚመጣ ምንም ጥርጥር የለውም። አሪፍ ይሆናል የሚለው እንግዲህ ፐርሰንቱ በዛ ያለ ነው። ይህ ፊልም እስካሁን ድረስ እንግዲህ በስንት ቋንቋ እንደሚለቀቅ ባይገለጽም ግን ፊልሙ ጣጣውን ጨርሶ ከጁን 12 ጀምሮ በዓለም አቀፍ ደረጃ ለሲኒማ እይታ የሚበቃ ፊልም ነው። Hello, Jane. Please. Have a seat. ሶስተኛው ዘ ዴዝ ኦፍ ሮቢን ሁድ። ዘ ዴዝ ኦፍ ሮቢን ሁድ ፊልሙንም ማይክል ሶርኖስኪ የተባሉት ዳይሬክተር ሲሆን ዳይሬክት ያደረገው። በፊልሙ ላይ ደግሞ ሆፍ ጃክማን፣ ጆዲ ኮመር እና ቢል ስካርስጋርድ የፊት ቦታውን ይዘው የሚጫወቱበት ፊልም ይሆናል ተብሏል። የፊልም ይዘት አንድ ፔሪድ አክሽን ድራማ ፊልም ሲሆን ያም ደግሞ በታዋቂው ሽፍታ በሮቢን ሁድ ታሪክ ላይ የሚያጠነጥን ሲሆን ግን ደግሞ በትሬለሩ ላይ እንዳሳዩት ከሆነ ሮቢን ሁድ በጣም አርጅቷል። ኃይለኛ ትግል ይገጥምና ተጣልቶ በጣም ሲቆስል ይታያል። ከቆሰለና ራሱን ከሳተ በኋላ በድንገት የሆነ ቦታ ላይ ከማትታወቅ ሴት ጋር ራሱን ማግኘት ይችላል። ያቺ ሴትም ደግሞ እሱን እያከመችው ይታያል። ይህም ማለት እንግዲህ የፊልሙ ታሪክ የሚያጠነጥነው በሮቢን ሁድ ያለፈና አሁን ስላለው ህይወቱ በደንብ የሚያሳይ ሲሆን ካረጀ በኋላም እንግዲህ ያለፈ ህይወቱን እያስታወሰ በህይወት ለመኖር የሚሞክር ሮቢን ሁድ ሆኖ ይታያል ማለት ነው። እስከዛሬ ካየናቸው የሮቢን ሁድ ፊልሞች ይሄ በጣም ለየት ያለና ራሱን የቻለ ታሪክ እንደሚኖረው የተነገረ ሲሆን ዳይሬክተሩ ደግሞ በዚህኛው ፊልም ላይ ሮቢን ሁድን እንዴት አድርጎ ያቀርበዋል የሚለውን አብረን ምና ይሆናል። ትሬለሩ ጥሩ ነው፣ ደስ የሚል ነገር አለው። ግን ደግሞ ሙሉ ለሙሉ የፊልሙ ታሪክ ምን ይመስላል የሚለውን አብረን ምና ይሆናል። ይህም ፊልም እንግዲህ በስንት ቋንቋዎች እንደሚለቀቅ በዓለም አቀፍ ደረጃ ምንም የወጣ መረጃ የለም። ፊልሙ ግን ጣጣውን ጨርሶ ከጁን 12 ጀምሮ በዓለም አቀፍ ደረጃ ለእይታ ይበቃል ተብለዋል። I am the outlaw, Robin Hood.
ሁለተኛው ቶይ ስቶሪ 5። እርግጠኛ ነኝ ከእናንተ መሃል አኒሜሽን ፊልሞችን የሚከታተል ሰው ካለ እንዲሁ የሚወድ ሰው ካለ ስለ ቶይ ስቶሪ ፊልሞችና ስለዚህ ፍራንቻይዝ እርግጠኛ ነኝ በደንብ ታውቃላችሁ። ምክንያቱም ቶይ ስቶሪ ማለት ሆሊውድ ላይ ከተሰሩ በጣም ታዋቂ ከሆኑ አኒሜሽን ፊልሞች መሃል አንዱ ነው። ቀደም ብሎ የተሰሩት ደግሞ አራቱም ክፍሎቹ በዓለም አቀፍ ደረጃ በጣም ተመልካች ያገኙና የተወደዱ ነበሩ። በእርግጥ ቶይ ስቶሪ አራተኛው ክፍል በ2019 ነበር ለእይታ የበቃው፣ ግን በጣም በአስገራሚ ሁኔታ በዓለም አቀፍ ደረጃ ከ1 ቢሊዮን ዶላር በላይ መሰብሰብ ችሎ ነበረ። ስለዚህ በአጠቃላይ እንግዲህ 7 ዓመት ያህል ከቆዩ በኋላ ቶይ ስቶሪ 5ኛውን ክፍል አሁን ይዞልን እየመጡ ነው ያሉት። ስለዚህ እዛ ፊልም ላይ የምናውቃቸው ሁሉም ካራክተሮች ከአንድ ታብሌት ጋር ፊት ለፊት ሲጋፈጡ ይታያል። ታብሌቱ በድንገት ከመጣ በኋላ ሁሉም ካራክተሮች በጣም ሲጨነቁ ይታያል። ከዛም በኋላ ቡድን ሲጠሩት ይታያል። ያው ዓለም ዲጂታል ሆናለች። ኖርማል የነበሩ ጨዋታዎችን ጠቅላላ ኦንላይን ጌምና ታብሌት ቀይሮታል። እንግዲህ ዓለማችን ሁኔታ በትክክል እንደዛ ነው የሚታየው። ይህም ማለት እንግዲህ በእነዚህ ነገሮች ላይ መሰረት ተደርጎ የተሰራ ፊልም ነው ማለት ነው። ትሬለሩ እንደሚያሳየው ታሪኩ እንኳን ጊዜውን የጠበቀና ደስ የሚል ነገር አለው። አሪፍ ነገር ይሆናል ብዬ ተስፋ አደርጋለሁኝ። ግን ደግሞ ሙሉ ለሙሉ ታሪኩ ምን ይመስላል፣ ቦክስ ኦፊስ ላይ ምን አይነት አቀባበል ያገኛል የሚለውን እድሜና ጤናውን ይስጠን፣ በዕለቱ እናየዋለን። አኒሜሽን ፊልሞች ለሚወዱ ሰዎች በዓለም አቀፍ ደረጃ ቶይ ስቶሪ 5 ገና ይሰራል ከተባለ ጀምሮ በጣም ብዙ ሰዎች ኤክሳይትድ ናቸው። ይህንን ፍራንቻይዝ ደግሞ ወይንም ይህንን ፊልም ለብቻው ለየት ያለ አድናቂና ተከታይ እንዳለው በዓለም አቀፍ ደረጃ ይታወቃልም ይነገራልም። እኛ ሀገር እንዴት ነው የሚያውቀው አለ፣ የሚያየው አለ፣ የሚከተለው አለ። ግን ይህ ፊልም በዓለም አቀፍ ደረጃ ተከታይ ስላለው በተለያዩ ቋንቋዎች ከጁን 19 ጀምሮ በዓለም አቀፍ ደረጃ ለእይታ ይበቃል ተብሏል። बाबा आदम के खिलौने हो क्या? तुम्हें बूढ़ा कह रही है क्योंकि तुम टकले हो गए हो बोरी। አንደኛው ሱፐር ገርል በ2026 ከሚወጡ ፊልሞች መሃል እጅግ በጣም በጉጉት ከሚጠበቁት አንዱ የሆነው ሱፐር ገርል የተሰኘውን ፊልም በአዲሱ ዲሲ ዩኒቨርስ ውስጥ ክሬት የተደረገ ወይም ደግሞ የተሰራ ፊልም ነው። ፊልሙንም ደግሞ ክራግ ጊልስቢ የተባለው ዳይሬክተር ነው ዳይሬክት ያደረገው። የፊልሙ ይዘት እንግዲህ አንድ ሱፐር ሂሮ አክሽን አድቬንቸር ፊልም እንደሚሆን ቀደም ብሎ ተነግሯል። ሚላን ጎክስ ደግሞ በፊልሙ ላይ ሱፐር ገርል ሆና ትጫወታለች ማለት ነው። ታሪኩ ሙሉ ለሙሉ በሱፐር ገርል ማለትም በኬራ ታሪክ ላይ የሚያጠነጥን ሲሆን እሷም ደግሞ የልደት ቀኗን ለማክበር ጋላክሲ ላይ የተለያዩ ፕላኔቶች ላይ ወደ ጋላክሲ ሄደ የተለያዩ ፕላኔቶች ላይ ልደቷን ለማክበር ስትጣጣር ይታያል። ግን ይህን ጉዞ እያደረገች እያለ ከሩቲ ጋር ይገናኛሉ። ግን ደግሞ ልጅ እያለች አባቷ ተገሎ ነበረ። የማሪኖል ፍላጎቷ ደግሞ ሄል ኦፍ ክሬም የሚባለውን ቪለኑን መበቀል ፈልጋለች። ስለዚህ ኬራና ሩቲ እንዴት ይገናኛሉ? ኬራ ደግሞ ክሬምን ለማግኘት ምን አይነት ነገሮች ታደርጋለች? ሁለቱም ለበቀል በሚሄዱ ሰዓት ደግሞ ምን አይነት ነገር ያጋጥማቸዋል? የመሳሰሉትን ጥያቄዎች በአጠቃላይ ፊልሙን ስናይ ነው መልስ እናገኘው ማለት ነው። በዲሲ ዩኒቨርስ ክሬት የተደረገው ሱፐርማን የተሰኘው ፊልም ቀደም ብሎ ለእይታ የበቃው ቦክስ ኦፊስ ላይ ምርጥ የሚባል ገንዘብ ሰብስቦ ነበር የወረደው። ስለዚህ በቀጣይ ደግሞ ለእይታ የሚበቃው ሱፐር ገርል የተሰኘው ፊልም በዓለም አቀፍ ደረጃ ምን አይነት አቀባበል ያገኛል የሚለውን አብረን ምና ይሆናል። ሱፐር ገርል የተሰኘው ፊልም በአሁኑ ሰዓት ላይ ሃይፑ በጣም ከፍተኛ ነው። ስለዚህ ፊልሙ ጣጣውን ጨርሶ በአጠቃላይ ጁን 26 በዓለም አቀፍ ደረጃ በሁሉም ቋንቋዎች ይለቃል ተብሏል። रुको यार, खोपड़ी दुखा दी। ስለዚህ እንግዲህ በአጠቃላይ ስንጨርሰው ጁን ወር ላይ ለእይታ የሚበቁ የሆሊውድ ትልልቅ የሚባሉ ፊልሞች 5ቱ ይህንን ይመስላሉ። እናንተም እንግዲህ የሆሊውድ ፊልሞችን የምትከታተሉ ከሆነ ከነዚህ ከ5ቱ ፊልሞች ማለት የትኛው ነው እየጠበቃችሁ ያላችሁት? ያላችሁን ሀሳብ አስተያየትና የትኛውን ፊልም እንደሆነም ኮሜንት ላይ እንድጽፉልኝ እጋብዛችኋለሁ። ያው መቼስ መደበሪያ ነው ፊልም ነውና የሆሊውድም የቦሊውድም የተለያዩ ፊልሞችን እያየን ዘና ፈታ እንላለን ብዬ ነው ያቀረብኩትኝ። ሌሎች አዳዲስ ተመልካቾችም እንግዲህ ምንድን ነው እዚህ ቻናል ላይ ያለው ብለው አይተው እንዲመጡና ትኩረት እንዲያገኝ ቻናሉ ብዬ ነው ያቀረብኩትኝ። ለማንኛውም ቪዲዮ ከተመቻችሁ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ገለጹ፣ ለጓደኞቻችሁም ሼር አድርጉ። ለቤቱ አዲስ ሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። ልክ እንደዚህ ከፊልሙ ዓለም ጋር የተያዙ በጣም ብዙ መረጃዎችን ተራ በተራ አቀርብላችኋለሁ፣ የሆሊውድም የቦሊውድም ማለት ነው። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም ምካ ነበርኩኝ። ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।